ዋው እነዚህ ሁለት ሴቶች እንዴት ውብ ናቸው ቆይ ምን እየተፈጠረ ነው ከተረት ተረት ጋር እናየዋለን ዓለም በቴክኖሎጂ እየተራቀቀ ነው ታዲያ የእናንተስ ልጆች ለምን ይቅርባቸው ብለን በአይነቱ ለየት ያለውን የልጆች ስማርቶች ይዘንሎት መተናል ለልጆቹ ምርጥና ቀለል ያለ ሲሆን ካሜራና ቪዲዮ ስላለው የፈለጉትን ትውስታ ቀጭ ሲም ስላለው ለወላጅ ጓደኛ ይደውላሉ እንዲሁም ወላጆች ልጆቻቸው ያሉበትን ቦታ በጂፒኤስ ሲስተሙ ቅልብጭ አድርጎ በስልካቸው የሚያሳይ እንዲሁም ልጆቹ በሰዓቱ ላይ የሚያሳልፉትን ጊዜ በስልኮ መመጠን የሚችሉበት በአደጋ ጊዜም በቀላሉ አንዴ ብቻ በመንካት የሚደውሉበት የተለያዩ ጨዋታዎችም ያካተተ በመሆኑም ልጆቹ ይደሰቱበታል በትምህርት ጊዜም ስኩል ሞድ ስላለው ትምህርታቸውን ሳይዘናጉ ይከታተሉበታል ታዲያ የእናንተ ልጆችስ ለምን ይቅርባቸው ደሞ ለልጆቹ ሲያንሳቸው ነው ዋጋው ኪስ የማይጎዳ ይደውሉ ያሉበት እናመጣለን ለዋጋና ለበለጠ መረጃ ቴሌግራማችንን ተረተረቶይስ ብለው ይቀላቀሉ ከለታት አንድ ቀን በአንድ መንደር ውስጥ አብሌን የምትባል የማደጎ ልጅ ነበረች ውብ ባትሆን እንኳን ሰዎች የምትረዳ መልካም ሰው ናት ዴመን የሚባል ጓደኛ አላት በማደጎ ከህፃንነታቸው ጀምሮ አብረው ያደጉ ናቸው አብሌን የተሻለ ህይወት ለመስጠት ዴማን ርቆ ለጊዜያት ስራ ይሰራል አብሌንም ለመንደሩ ባለጸጋ ሴት ሰራተኛ ሆና ተቀጥራ ትሰራለች ስሟም ኤፍሌዳ ነው ኤፍሌዳ ውብ በመሆኗ በብዙ ሰዎች ትወደዳለች ግን ስለ ሁኔታዋ ሆነ ስለሷ የሚያውቅ የለም አንድ ቀን ለየት ያለ ህመም ያለበት ታማሚ ድንገት ተከሰተ መንደርተኞቹን እርዳታ ጠየቀ ነገር ግን የተጠጋው ሰው አልነበረም ህመሙ እንዳይጋባባቸው ፈርተው ነበር ነገር ግን አብሊን መልካሟ ሴት ልትረዳው ፈለገች አብሊን ደፍረሽ ከተጠጋሽው አባረርሻለሁ አብሊን ልትረዳው የተቻላትን ብትሞክረም እዛ በሽታ መድኃኒት አልነበረም እሱም ከቀናት በኋላ አረፈ ለሱ በመጋለጧም አብሊን ታመመች በበሽታው ላለመያዝን ፈርተው መንደርተኞቹ ከመንደሩ አባረሯት እዚህ በፊት እንደረዳቻቸው መረሱ ሌሎች ላይ ችግር ላለመፍጠር አትቃወም ሄደች ለጊዜው ለማረፍ ወደ አንድ ድሮ ዋሻ ሄደች መጎሳቆሉንም አይታ ሁሉንም ማጽዳት ጀመረች ትንሽ ቆይታም ሁሉም ነገር ተስተካከለ ፈጣሪ እዚህ ለትንሽ ጊዜ እንድቆይ ፍቀድልኝ በመዳከማም ወዲያው እንቅልፍ ወሰዳት ጣት ስትነቃም ወዲያው በሽታዋ ሁሉ እንደለቀቃት ተሰማት በተጨማሪም በጣም ውብ ሆና ነበር ግን ስትመለስ መንደርተኞቹ እንደ አስማተኛ ቆጠሯትና ራቋት አብሌላ ብቻ አስጠጋቻት ጊዜያት አለፉ ዴመን የሚመጣበት ቀንም ደረሰ ግን በሚያሳዝን ሁኔታ ቃሉን ጠብቆ ቃል እንደገባው ሳይመጣ ቀረ ሀዘን አጠብቂ ረስቶሽ ይሆናል አይሆንም ለመመለስ ቃል ገብቷል ቃላት እንደ ነፋስ ናቸው መስኪን ይሆንሽ ሞኝ ልጅ ምናልባት ስራ በዝቶበት መመለስ ከብዶት ነው መቼም አይረሳኝም ምናለው
አንድ ቀን አፍሌዳ በድንገት ተጠቀመችውን ሁሉ አዘጋጀች። እሷም ባላስተዋለችው ጊዜ ራሷን መታቻትና ወደቀች። ራሷንም ሳተች። ስትነቃም አበሊን ራሷን ታስራ አገኘችው። እመቤቴ አፍሌን ምን እያደረግሽ ነው? ለ300 ዓመት ያዘጋጀሁትን ሁሉ አበላሸሽ። አልገባኝም። ምንድን ነው የምታወሪው? እዚህ አስማተኛዋን ይዤ አስሬ አቆይቻት ነበረ። ያም ወጣትነትና ውበት ይሰጠኛል። ግን በአንቺ ምክንያት ማምለጥ ቻለች። ትንሽ ኃይል ሁላ ሰጥታሻለች። እሱም ውብ አድርጎሻል። ግን ችግር የለውም። መልካም ልብ ሲኖርሽ ጥሩ ነው። ዛሬ አስማተኛ አደርግሻለሁ። እባክሽ ማሪኝ። አስማተኛ መሆን አልፈልግም። ከምወደው ጋር በሰላም መኖር ነው የምፈልገው። የአበሊን ልመና ሳትሰማት አልፍሌላ አስማቷን መስራት ጀመረች። ለምንድን ነው የምታሰቃይኝ? ሁሌም መልካም ነበርኩ፣ ግን ከልቡ የሚወደኝ የለም። መወደውም ጥሎኝ ሄዷል። ምን? አይሆንም። ምን እየተፈጠረ ነው? አውሬ አትሆኝም። የአበሊና ህመምም ወደ ጥላቻ ተቀየረ። ጠቋራም ሆነች። አበሊናንም አልፋት አጠቃቻት። በፍልሚያቸውም ኃይሏን እንዳለ አበሊና ወሰደችባት። የጎዱኝ ሰዎች ሁሉ ላረጉት ይቀጣሉ። ወደ መንደሩ ልትመለስ ስትል ቤተሰቦቻችን በዚህ ክረምት ልጆ ምን በወጣው በዚህ ሀገር ጭቃ የሚጨማለቀው ብለን አሪፍ አስማታዊ የአሜሪካ ጭቃ ይዘንሎ መተናል። ልጆቹ ስክሪን ላይ ወስልክ ላይ ከሰለቻቸው እያደገ ባለ አይምሯቸው የፈለጉትን ቅርጽ እየቀረጹ እያፈረሱ ደግሞ እንደገና እየቀረጹ ይዝናኑ። የጭንቅላ ፍጥነታቸውን ይጨምራል። ልብስ ላይ ሆነ ቤት የማያቆሽሽ ለማጽዳት ቀላል እስከፈለጉ ጊዜ ሳይበላሽ የሚጫወቱበት። ተመልከቱ እስኪ የልጆቹን ደስታ። እናንተም ምን ትጠብቃላችሁ? ይዘዙንና በተመጣጣኝ ዋጋ ለልጆ የደስታ ምንጭ ይዘዙ። ያሉበት ድረስ እናደርሳለን። ደግሞ ለልጆቹ ሲያንስባቸው ነው። የምታውቀው ሰው ፊት ቆመች። ዴመን ነበረ ስትጠብቀው የነበረው ጓደኛዋ። አበሊና ተመልሻለሁ። ደፍረት መለሳለህ አንተ መጥፎ ከሃዲ። ዴመን ወሬውን ሳትሰማ አበሊና ፈጥና አጠቃችው። አበሊና ብዙ ብትጎዳውም እሱ ግን አጥብቆ አቀፋት። ለምን አትሮጥም? ምክንያቱም አልችልም። ውሸታም! ለምን እስካሁን አልተመለስክም? አልተቀየርኩም። የቆየሁት ለአንቺ የሆነ ነገር ስፈልግ ነው። በመንገዴ ላይ እያለው ኤልቢስ አገኘው። ወደፊት አደጋ ላይ እንደምትወድቂም ነገረችኝ። አንቺን ለማዳለም ዘላለማዊውን አበባ ማግኘት ነበረብኝ። በዓለሙ ትልቅ ተራራ ላይ ይገኛል። ለመድረስም ብዙ ጊዜ ፈጀብኝ። እንድትሰቃይ ስላረኩኝ ይቅርታ። ካሁን በኋላ ሁሌም ከዚህ አልርቅም፣ እጠብቅሻለሁ። ምስጋና ለዘላለማዊው አበባ። አበሊና ወደ ሰውነቷ ተመለሰች። ሁለቱም መንደሩን ለቀው ሄዱ። ከዛን ጊዜ በኋላም አዲስ ህይወት ቀለል አድርገው በደስታ ጀመሩ። ተረቱ እንደተመቸው ተስፋ እናደርጋለን። አዳዲስ ተረቶች ስንሰራ እንዲደርሰው የደውል ምልክቷን ይጫኑ። እንዲሁም ላይክ፣ ሼር፣ ሰብስክራይብ በማድረግ ድጋፎን ያሳዩ። እናመሰግናለን። ልጆች የመጫወቻ መኪና በእጃችሁ ለመቆጣጠር አልማችሁ ታውቃላችሁ? ህልማችሁን እውን ልናደርገው በእጆ የሚቆጣጠሩትን ምርጥ የመጫወቻ መኪና ይዘንሎት ከች ብለናል። በአዲስ ቴክኖሎጂ የተራቀቀና እጃችሁ ላይ ባሰራችሁት ሰዓት መሳይ
እያንዳንዱን እንቅስቃሴያችሁን ተከትሎ የሚነቃነቅ መኪና። ቀኝ፣ ግራ፣ ፊት፣ ኋላ፣ ፍሬን እንደፈለጋችሁ ይቆጣጠሩታል። ለማውለቅ እንኳን የምትሳሱለት። በዚህ ደግሞ አያበቃም። ውብ ኤልኢዲ መብራት ያለው ድምጽ የሚያወጣ ለሽቅድድሞሽ የተዘጋጀ ከጓደኛ ቤተሰቦች ጋር የሚጫወቱበት። በዚህም አላበቃም። ለየት የሚያደርገው ሪሞት አያስፈልግም። በምንልክሎት የእጅ ጌጥ ይቆጣጠሩታል። ታዲያ ምን ይጠብቃሉ? ዛሬውኑ ደውሉ እና በእጆ ያስገቡ። በደስታም ይፈንድቁ። ዋጋው ተመጣጣኝ፣ ያላችሁበት ድረስ በነፃ እናደርሳለን። ቤተሰቦቻችን በልጃችሁ ስልክ ስጡኝ እያሉ መጨቅጨቅ አልሰለቻችሁም? መፍትሄው በእጃችን አለ። እነዚህን አሪፍ ለልጆች ታስቦ የተሰሩ በስልክ ላይ ካሉ አጓጉል ነገሮች የሚገላገሉ ከጥናት ጎን ለጎን እና ለሚመጣው ክረምት አሪፍ መደበሪያ የተለያዩ የፕሌይስቴሽን እና ኤክስቦክስ ጌሞች፣ የስልክ ጌሞችን ጨምሮ በአጠቃላይ ከ400 በላይ ጌሞችን የተጫኑባቸው ራሱ ላይ ባለው ስክሪን ሆነ በቀላሉ ከቲቪ ጋር አገናኝተው የሚጫወቱበት የራሱ ባትሪና ቻርጀር ያለው ምርጥ መዝናኛ በሁለት አማራጮች ይዘንሎ መተናል። በጌም ቦይ እና ጆይስቲክ ካለው ጌም ቦይ ጋር እንደ ምርጫው በተመጣጣኝ ዋጋ ያሉበት ድረስ በነፃ እናመጣለን። ይደውሉ። ለዋጋና ለበለጠ መረጃ ቴሌግራማችንን ተረት ቶይስን ይቀላቀሉ።